ብርሃን ፍቅርን እንደዚህ ቁም ስቅሏን የምታበላት በእውኗ ነው ወይንስ ደግሞ በህልሟ ነው የሚለውን ማወቅ ከፈለጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ቪዲዮውን ስታዩ ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁን ቤተሰብ እየሆናችሁ ማለት ነው። እንግዲህ በጣም በሚገርም ሁኔታ እንግዲህ አደይ ያልጠበቀችው ነገር ገጥሟታል። በጭራሽ ይሄን ነገር ይሆናል ብላ አላሰበችም፣ አልጠበቀችም። የሆነው ነገር ተቃራኒ ነበር ማለት ነው። በጣም ከባድ ነበረ። ምንድነው እንግዲህ ምን ተፈጠረ? አደይ ይህን ነገር ሁሉ የሆነችው በምንድን ነው? በማን ነው? ምንድን ነበር የተፈጠረው የሚለውን ነገር ዳግምስ ማን ነው? በጣም ከምላችሁ በላይ ይሄ ነው ብዬ ልነግራችሁ የማልችለው ነገር በተለይ ከምላችሁ በላይ ዳዊትና ፍቅር መሀል ላይ ያለው ነገር አሁን ላይ ለሌሎች ጠንክ እየሆነ ነው ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። የአደይ ድራማ እንግዲህ በጣም አስደንጋጭ ብዙ ነገሮች ተፈጥረዋል ማለት ነው። አሁን እንግዲህ ቀጣይ ክፍሉ ወይ ዛሬ ሊለቀቅም ይችላል ወይ ነገ ነው የሚለቀቀው ማለት ነው። እጅግ በጣም አስደንጋጭና አወዛጋቢ ነገሮች የተፈጠሩበት እንግዲህ እናንተ እንደምታውቁት ብዙ ነገሮች ተፈጥረዋል ማለት ነው። እንግዲህ አደይ ብርሃንን ሸኝታት ስትመለስ ጃኬቱን የሰጠቻት ውጭ ላላገኘቻት ሴት ነው። ያንንም ጃኬት እንግዲህ ለብሳ የሄደችው ልጅ መልሳ አደይን ታገኛታለች። ይገናኛሉ አይገናኙም አይታወቅም። ወይንም ደግሞ ያን ሀብሉን አድርጎት የነበረ ወይንም ሀብሉ የጠፋበት ልጅ ማለት ነው እንግዲህ የነ እሱ ጓደኛቸው ማለት ነው። ይሄ የአባቴ ማስታወሻ ነው ትርጉም አለው ብሏልና ያን ሀብሉን ስታገኘው የሱ ፍቅረኛ ትምህርት ቤት እያሉ ሲማሩ በነበረ ጊዜ የሚያፈቅራት ልጅ ናት ማለት ነው። ጃኬቱን የወሰደችው ጃኬቱን የለበሰችው ልጅ የራሱ ፍቅረኛ ናት ማለት ነው። ባለ ሀብሉ ልጅ ማለት ነው እንግዲህ። ስለዚህ በጣም አስደንጋጩ ነገር ምንድነው? ይቺ ልጅ ሀብሉን የሱ እንደሆነ ታውቃለች ወይንስ ደግሞ የሌላ ሰው ነው ብላ ትሸጠዋለች? ምክንያቱም ችግርተኛ ስለሆነች ስለተቸገረች ገንዘብ ምንም እጇ ላይ ስለሌለ ሀብሉን ሽጣው ትጠቀምበታለች ወይንስ ደግሞ ለባለቤቶቹ ትመልሳለች? ወይንም እሷን ፍቅርን ያገኘችበት ቦታ ላይ ሂዳ ትጠብቃታለች? ምን ይፈጠራል? ግራ ተጋብቻለሁ ማለት ነው። ፍቅር በጣም ነው የተዋረደችው። እዚህ ጋር የሚናገር መስሏት ማለት ነው። የሚናገር መስሏት ለፍቅር ሰጥቻታለሁኝ ብሎ የሚናገር መስሏት በጣም ነበር የደነገጠችው። እናም ደግሞ ባርኮት ልጁን ሲያስጨንቀው አንተ እንደፈለኩ አድርገ ነበር ወይ እገልህ ነበር፣ ግን በመሀላችን አደይ ያለች ብሎ ነበር ያስጠነቀቀው። እሱም እኔ ለፍቅር ሀብሉን እልክልሃለሁ አሁን አልያዝኩትም ብሎ ነበር የሄደው። እንዴት ከፍቅር ጋር ተዋወቃችሁ? ፍቅርን የት ነው የምታውቃት ብለው ነበር የጠየቁት። አደይ አስተዋውቃኝ ነው ብላለች እሷም ደንግጣ ማለት ነው። እና ብርሃን ወደ ክፍለ ሀገር ወደ እናቷ ሸኝታታለች። ግን ከፍቅር ጋራ በህልሟ ነው የእውነት ደግሞ ቢላዋ ይዛ እያስፈራራቻት ነበር። አላቅም መጨረሻ ላይ እነግራችኋለሁ ምን እንደተፈጠረ ማለት ነው። ብርሃን በጣም በውስጧ ቂም ይዛባታለች። አደይ ወደ መጣሽበት መሄድ አለብሽ ብላ ስትላት ወደ ፍቅር ሂጄ አንቺን ያደረገችሽን ነገር ሳላስከፍላት ሳልበቀላት አልሄድም ብላት ነበር። ስለዚህ የሄደች መስሏት ከመናኸሪያ ተመልሳ ይሄን ነገር አደረገች ወይንስ ምን ተፈጠረ? በጣም አወዛጋቢ ነገር ነው ማለት ነው ውዶቼ። ባርኮት እንግዲህ አሁንም ቢሆን እስካሁን ድረስ አደይን እንደሚያፈቅራት ለአደይ ፍቅሩን አልገለጸላትም። አሁንም ቢሆን ባርኮት ፍቅሩን በውስጡ አምቆ እየተቃጠለ ይገኛል አሁንም ማለት ነው። ግን ደግሞ ልክ እንደ ዳዊት ደግሞ ሁሉን ነገር ቢነግራት ከዛም በኋላ ወይ እሺ ወይ እምቢ ነው። ስለዚህ ምንም አይፈጠርም። ስለዚህ መንገር አለበት ብዬ አስባለሁኝ። በእርግጥ ደግሞ ግን ንገራትም እንዳል እዚህ ጋር የራሱ ጓደኛ አብሮ አደጉ እንደሚያፈቅራት እያወቀ ለሷ መናገር ማለት ትንሽ ይከብዳል። ስለዚህ እንደዚሁ ፍቅሩን እንደያዘ ይኖራል ማለት ነው። ጓደኛቸው ግን አንተና ባርኮት ለምንድን ነው ለአደይ እንደዚህ የምትሆኑት? ሌላ ነገር አለ እንዴ ብሎ ጠይቆት ነበረ ማለት ነው ዳዊትን። ዳዊትም ደግሞ አይ ምንም ነገር የለም እንደ እህታችን ነው የምናያት ብሎ ነበር የመለሰለት ማለት ነው።